ቤቱዬ ሌት ተቀን አለቅሳለሁ ወእየው ነው የምለው። ከዛ ለውጥ የሌለው ሲሆን በቃ ወደ ሰሚነሽ ኪዳነ ምሕረት መጥቼ ሐሙስ ገብቼ ሐሙስ እንደገባው በክራንቺ መጥቼ ሐሙስ ገብቼ እሁዱን ቁም ሄድኩኝ። በክራንቺ ኪዳነ ምሕረት ምስክሬ እሁዱን ዋሻ ገብቼ በቃ ቆምኩኝ ቀጥ ብዬ። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ገብረ ሰላም የትንሣኤን በዓል ተከትሎ ምዕመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል፣ አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማኅበር ያነጋግሩ። አውቀዋለሁ ደጅሽን የእረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬን የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽ አውቀዋለሁ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ እንኳን ለእናታችን ለቅድስት ኪዳነ ምሕረት ወራዊ በዓል በሰላም በጤና ደረሳችሁ። ሰማይ አኩርፎ ደመና አዝሏል። እኔም ውስጤ ሻክሮ እንዲሁ ህመም ተሰምቶኝ ከመዲናችን አዲስ አበባ ተነስቼ በእናቴ ቤት ለጸሎት ለማረፍ እዚህ አንጎለላ ሰሚነሽ ኪዳነ ምሕረት ተገኘው። በሀገራችን ምናልባት ህዝብ ከሚማረርባቸው የሥራ ዘርፎች መካከል ከሀገሪቱ ኢኮኖሚ ጋር ተያይዞ ነጋዴዎቻችን ናቸው። ነጋዴዎቻችን ምናልባትም ህዝቡን ሲያማርሩት ዕለት ዕለት በተለያዩ ምክንያቶች ዋጋ ይጨምራሉ። ገበያዎች ላይ ትላንት የነበረው ዋጋ ዛሬ ሲመጣ ጨምረው ንረው ሸማቹን ያውገኙታል። በዚህም ምናልባትም ሸማቹ ማህበረሰብ ይማረር ይሆናል። ግን የሀገሬ ነጋዴ በፍጹም ሚዛን አይሰርቅ። ዋጋ ይጨምር ይሆን እንደሆነ እንጂ ሚዛን ሰርቆ አያውቅም። እኔም የተለያዩ ችግሮች ስላገኙኝ ደክሞኝ አያውቅም። ግን ሚዛን ተዛባብኝ፣ ፍርድ ተጓደለ። ይሄንን የተጓደለብኝን ፍርድ የተዛባብኝን ሚዛን ለማስመለስ ሳይሆን አቤቱ የሆነብኝን አስብ ለማለት በእናቱ ቤት በአንጎለላ ሰሚነሽ ኪዳነ ምሕረት ተገኘው። ሁሉም ቢናገሩት ሆድ ባዶ ይቀራል። ያው መሃሉ አይነገርም አይደል የሚባለው። ለማንኛውም የተደረገብኝን የሆነብኝን ነገር ለሰው ከመንገር ለእናቴ ለቅድስት ኪዳነ ምሕረት ለመንገር ሰሚነሽ ኪዳነ ምሕረት ተገኘው። እያሳለፍን ያለ ነገር
እንደ ሀገር እንደ ግለሰብ ብዙ ነው። ታዲያ ሚዛን ያጓደሉብኝን ፍርድ ያዛቡብኝን ሰዎች በልቤ ይዤ እንዳላቄምባቸው ሀገሬን እንዳላኮርፍ እመብርሃን እርጅኝ ለማለት ከደጇ መጣው። ከሷም ጋር ተነጋገርኩ። አዎ በሰዎቹ ላይ ቂም እንዳልይዝ በሀገሬ ላይ እንዳላኮርፍ እመብርሃን ብርታት ሆናኝ እነሆ በጠነከረ ልብ ወደ ቀደመ ስራዬ ልመለስ ስል ከመጣሁ አይቀር ለምን የእናታችንን የቅድስት ኪዳነ ምሕረት ወራዊ በዓልን ምክንያት በማድረግ በአንጎለላ ሰሚነሽ ኪዳነ ምሕረት ትንሽ ቆይታ አላደርግም ብዬ እነሆ ካሜራችንን ከማይክ ጋር አገናኝተን ቤተ ክርስቲያኗን ከጀርባ እኔ ከፊት ሆኜ የእሷን ታሪክ ከኔን ፊት ለማስቀደም ለእናንተ ለክብሯን ተመልካቾቻችን ለማስመልከት በአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ተገኝቻለሁ። ለመሆኑ አንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ምእመናኖች ለምን ይመጣሉ የሚለውን አንድ አስገራሚ ታሪክ ከአንዲት ለዓመት ከ6 ወር ዊልቸር ላይ ከነበረች የጎንደር ተወላጅ የሆነች አትሌት ጋራ ቆይታን አድርገን ዳግም እንመለስ። አውቀዋለሁ ደጅሽን የእረፍት ቦታዬን ጽኑ ሰላም ጸጥታ ማግኛዬን የት ሄዳለሁ አልልም ሲከፋ። ክቡራን ተመልካቾቻችን እንግዲህ እንኳን ለወራዊው የቅድስት ኪዳነ ምሕረት በዓል በሰላም በጤና ደረሳችሁ። አሁን ያለነው አንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ነው። ታዲያ እዚህ መተን ደግሞ ከህመሙ ያልተፈወሰ ከጭንቁ ያልተገላገለ በምህረቷ ያልተዳበሰ የለምና ይህቺው እህት ደግሞ ምስክር ሆና ከኔ ጋራ አጭር ቆይታ ልናደርግ ወደናል። እንኳን እግዚአብሔር ረዳሽ። አሜን አሜን። እስቲ ስምሽን እንተዋወቅ እስቲ። እኔ ቤተልሔም ጌትነት እባላለሁ። እሺ። የመጣሁት ከጎንደር ነው እና ሯጭ ነበርኩኝና አትሌት ነበርሽ? አዎ አትሌት ነበርኩኝ። እንዳጋጣሚ እየሮጥኩ እያለ ውድድር ላይ ድንገት ድረስ ብሎ ሁለት እግሬ በቃ ታፋዬ ጋር ተለያየ። እሺ። ከዛ በኋላ ዓመት 6 ወር ቤት ተኛሁኝ። መንቀሳቀስ አልችልም። ታቅፌን ወጣው አቅፎ ነው የሚያጎርሱኝ። ራሴም እንኳን ምግብ አልበላም። ምግብ በልቼ ራሱ ይመለሳል። ከዛ በኋላ በቃ ቤት ላይ ያለው ጸበል በሄድም አልተሻለኝም። ሕክምና ላይ ሲቲ ስካን ታየው፣ ኢንዶስኮፕ ታየው፣ ኤምአርአይ ታየው። በቃ ምንም አልተሻለኝም። ለሕክምና ይሄን ያህል ይወጣል፣ ለጸበል ግን አዳሚ ይሄን ያህል አይወጣም። እና ይሄን ያህል ፍስስ አድርገን ምንም ለውጥ አላገኘውም። ቤት ላይ ዋልኩኝ። ቤቱዬ ሌት ተቀን አለቅሳለሁ ወእየው ነው የምለው። ከዛ ለውጥ የሌለው ሲሆን በቃ ወደ ሰሚነሽ ኪዳነ ምሕረት መጥቼ ሐሙስ ገብቼ ሐሙስ እንደገባው በክራንቺ መጥቼ ሐሙስ ገብቼ እሁዱን ቁም ሄድኩኝ። በክራንቺ ኪዳነ ምሕረት ምስክሬ እሁዱን ዋሻ ገብቼ በቃ ቆምኩኝ ቀጥ ብዬ እና ተመስገን እግዚአብሔር ይመስገን። ለሷ ምን ይከፈላታል? ለሰው ቢሆን ስንትና አሽቃብጥለታለን። አብልተን አጠጥተነው እንኳ ያማናል በጎኑ ነው። እሷ ግን ምንም ለሷ የነገራት ሰው እግዚአብሔር የተመሰገነ ይሁን። ዓመት 6 ወር የተሰቃየሁትን ልክ በ2 ዓመቴ እዚህ መጥቼ 2 ዓመት ሲሞላኝ እዚህ በ2 ዓመቴ ልክ ቆሜ ሄድኩኝ። ተመስገን። በጣም እንኳን እመብርሃን ረዳችሁ። አሜን አባቴ። 2 ዓመት በጣም ከባድ ነው። አዎ ከባድ ነበርሽና በዚህ ጊዜ የምትንቀሳቀሽው እንዴት ነበር? በምንድን ነበር የምትንቀሳቀሽው? አቅፎ ነው የሚያወጡኝ። ታቅፈሽ ነው? መቆም አትችይም? አልችልም። በቃ መሬት ላይ ተቀምጬ አልነሳም። አቅፎ ነው የሚያነሱኝ እንደዚህ አድርገው። እኔን ራሴን ችዬ መነሳት አልችልም። አቅፈው አግብተው ራሳቸው ቀን አድርገው አጉርሰው ነው የሚያስነሱ እና በራሴ አልችልም ምንም ማድረግ። ክራንቹን ራሱ ሲያዝዙኝ እንደዚህ በሁለት ራሳቸው ብድግ አድርገው ነው አግብተው የሚያስይዙኝ እንጂ እኔ አልችልም። በቃ እኔ ፓራላይዝ ሆኗል። በቃ ምተኛ አያስተኛኝም። በጎኔ ሁሌም በጫንቃይ ነው ምተኛው። ጫንቃይ ሁሉ ተላጠ። በቃ በጣም ተሰቃየው። እግዚአብሔር ይመስገን ግን ያነ ስቃይ ሁሉ አሁን ላይ ወዲያው እንደገባው በቃ ተመስገን እግዚአብሔር ይመስገን። አሁን ለዚህ በቅቻለሁ ነው። ሐሙስ መተሽ እሁድ እሷ ፈወሰችሽ። ምንድን ነበረ? ጸበሉ ነው እምነት ምንድን ነው እሱ? ጸበልም አልተጠመቅኩ ምንም አልተጠመቅኩ። ዋሻ እንደገባው በቃ ስወጣ ቅዳሜውን ነው እዚህ ጸበል ርጭቴ ነበር እዚህ እንደተረጨው እንጂ በቃ ምንም አልተጠመቅኩ። ከዛ ዋሻ ግብቼ ግን ሰዎቹ ይጸልያሉ፣ ያለቅሳሉ፣ ምናምን ይላሉ። በቃ እኔ ግን ዝም ብዬ ሰው ድምጽ እየተጠራ ይመስለኛል። በቃ እሱ በሶስተኛው ሲጠራ ዘወር ስል ሰው የለም፣ ዘወር ስል ሰው የለም። በቃ የሚጠራ የለም፣ ግን ተነሽ ተነሽ ይለኛል። ከዛ በቃ ያንን ክራንችን ያስኩኝ
ያንን ጥዬ በቃ ቆሜያለሁ። ምንም አላውቅም። እኔ ራሱ እስካሁን ድረስ በህይወቴ አልረጋገጥበትም እንደዚህ መሆኔ ብዬ ደስታም ስላለ እግዚአብሔር የተመሰገነ ይሁን። አሁን እግዚአብሔር እንግዲህ ከዊልቸር ተነስተሽ አሁን በእግርሽ ቆመሽ እያመሰገንሽ ነው። ምን ያህል ጊዜ ሆነሽ ከዳንሽ? ከዳንኩ እንግዲህ ወር አልፎኛል። ወር አልፎሻል። ወደ ቤት አልሄድሽም? አልሄድኩም እስካሁን። አዎ ቤተሰብ ሰምተዋል? ምን አሉ? ቤተሰብ ሰምተዋል በደንብ በቃ ተደሰቱ። እውነት አልመሰላቸውም፣ አልተረጋገጥም። ወንድሜ መጥቶ ሲያይ እንኳን እንዳደለው ነው ያወቀኝ። በቃ እንዳደለው ነው እንዴት ይልኝ እንደዚህ ጎርምሰሻል ብሎ በቃ ደነገጠ። ከአዲስ አበባ ነበርና ብራዘር መጥቶ ደነገጠ። በጣም አላመነኝም። እኔ አልመሰልኩትም። አብረን ተቀምጠን እያወራን እንኳን እኔ አልመስለውም። በቃ እስካሁን ድረስ አልተረጋገጡም። በአይናችን ካላየን እያሉ እስካሁን አልሄድኩም። ከሰሚነሽ ደጅ አራኩ። ምን ያህል ጊዜ እዚህ ለመቆየት አስበሻል? አሁን ምን እያደረግሽ ነው ሰሚነሽ? አይ መቆየት ያው የብረከት ስራ ሰራለው እላለሁ። በቃ ሲሚንቶ እርማት አለ፣ ያንን ሸክማለው። እንጀራም እንትን እላለሁ፣ በሆም እረዳለሁ። በቃ ያንን ነው እንጂ አሁን ወደ ቤት ለመሄድ ዝግጅት ላይ ነሽ? አዎ ምንም ማድረግ አልችልም። አዎ እንግዲህ መብርሃን ጨርሳ ትማርሽ። አሜን። ጨርሳ ትማርሽ። ላንቺ የደረሰች መብርሃን ለኛም ትድረስልን። እስቲ አመስግኛት መብርሃን። እሺ መብርሃን እናቴ ለኔ ያደረገችልኝ እናቴ እንደ ልጅነቴ እንደ ክፋቴ አይታ እንደኛ ቆሻሹኝነት አይታ በቃ ስለማረችኝ እናቴ ኪዳነ ምሕረት እሷ ደግ ናት። እንደ ሰው አይደለችም። እንደ ሰው ቂመኛ እንደ ሰው የለውም ብላ አትጠላም። እንደ ሌላ እንደ ትንሽ ነገር አትንቅም። ቆሻሾችንም ደኖችንም ሁሉንም ነገር ይዛ በቃ በሆዷ ነው እንጂ እንደ ሰው አውጥታ አትናገርም፣ አትጎዳም። እግዚአብሔር ይመስገን እና ደግናት እናት ነች። አሜን አሜን። ላንቺ የደረሰች ደጓ እናት ለኛም ትድረስልን። ሰላም ሁኚልን። አሜን። ኪዳነ ምሕረት መጽናኛዬ ክቡራን ተመልካቾቻችን እነሆ እንደዚች አትሌት ጭንቅ ያለባቸው ችግራቸውን ለእናታቸው ሊያዋዩ ከአራቱም አቅጣጫ በገዳሙ ጉዞ ማህበር ወደ ቤታቸው እየመጡ ነው የሚገኘው። እዚህ እነዚህ ምዕመናኖች ለምን ይመጣሉ የሚለውን ለመመለስ ደግሞ የአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት አስተዳዳሪ መልአከ አርያም ቀሲስ ኃይለ ማርያም እነሆ እንዲህ ይነግሩናል። እርሳቸውን እንስማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውጭም በአገር ውስጥም ያላችሁ እንኳን ለእመቤታችን ወርኃዊ በዓል በሰላም አደረሳችሁ። አንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም ከአዲስ አበባ በ140 ኪሎ ሜትር ላይ የምትገኝ ጥንታዊት ታሪካዊት ገዳም ናት። ሁላችሁም ይህ ሚዲያ የምትመለከቱ ወደ ሰሚነሽ ኪዳነ ምሕረት ገዳም ብትመጡ ብዙዎች ከዊልቸር ተነስተዋል፣ ብዙዎች አይናቸው በርቷል፣ ብዙዎች ጆሮአቸው ተከፍቷል፣ አንካሶች ቆመው የሄዱበት፣ መካኖች የወለዱበት፣ የብዙ ሰዎች ታሪካቸው የተቀየረበት ጥንታዊ ታሪካዊ ስፍራ ነው። አንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት የተመሰረተችው በ1487 በአፄ ናዖድ ዘመነ መንግስት ነው። ደጋግ ሰዎች ናቸው የመሰረቷት። ገዳሙን ወደ ኋላ ሄደን ታሪኩን ስናየው 531 ዓመቱ ነው ገዳሙ። በዚህ ቦታ ላይ 12 አይነት ጸበል ያለበት ምዕራፈ ቅዱሳን ተብሎ የሾላ ዛፍ ማህፀን የሚፈታ ዛፍ ያለበት ስፍራ አባቶቻችን በስውር የሚያገለግሉበት ጥንታዊ ቦታ ነው። ሁላችሁም በር ዘግታችሁ የምታለቅሱ ታሪካችሁ ደስታችሁን የተነጠቃችሁ በህመም የምትሰቃዩ እግዚአብሔር አምላክ ወደዚህ ቦታ ብትመጡ በ2 ቀን በ3 ቀን በ7 ቀን ድናችሁ ወደ የቤታችሁ የምትመለሱበት ታሪካዊ ጥንታዊ ቦታ ስለሆነ ሁላችሁም በአገር ውስጥም በውጭም ያላችሁ ይህን ሚዲያ የምትመለከቱ ሁላ ወደ ሰሚነሽ ኪዳነ ምሕረት ገዳም መጥታችሁ ታሪካችሁ እንዲቀየር፣ ደስታችሁ እንዲመለስ፣ ጸሎታችሁ እንዲሰማ፣ ህመማችሁ እንድትድኑ፣ መውለድ ያልዳላችሁ ሁላ እንድትወልዱ እናታችን ሰሚነሽ ኪዳነ ምሕረት ለደጇ እንድታበቃችሁ ሁላችንም በጸሎት እናስባችኋለን። ይሄ ነው የገዳማችን ታሪክ። ልቤ እማ የሚያወራሽ አልቅሼ ሲቀለኝ ነግሬሽ ውስጤ። እንግዲህ ሰዎች ወደ ሰሚነሽ ኪዳነ ምሕረት ገዳም ሲመጡ መቼም ተይዘን የምንመጣው ዛሬ ዓለማችን ላይ ብዙ ሰዎች በየቤታቸው የሚያለቅሱ የሚያዝኑ፣ ትዳራቸው ሰላም ያልሆነ፣ በበሽታ የተሰቃዩ ሁሉ ሰው ወደ ገዳም መጥቶ ድነው ነው የሚሄዱት።
እየዳኑ ይሄዳሉ። ሁላችሁም ወደ ሰሚነሽ ኪዳነ ምሕረት ብትመጡ እናንተም ድናችሁ ነው የምትሄዱትና በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ የመድኃኔዓለምን ለመድኃኔዓለም እንስጥ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ሰሚነሽ ኪዳነ ምሕረት እንግዲህ ከታሪኩ ጋር ተያይዞ ስንናገር ሰፊውን ጊዜ ሰዓት የሚፈጅብን ምስክርነት ነው። ብዙዎች ከካንሰር ድነዋል፣ ብዙዎች ከኤችአይቪ ድነዋል፣ ብዙዎች ከዊልቸር ድነዋል፣ ብዙዎች መውለድ ያልቻሉ ወልደዋል። ብዙዎቹ ታሪካቸው ያልተቀየረ ታሪካቸው ተቀይረው ዛሬ ብዙ ጊዜ ገዳማችን ላይ ሰፊውን ጊዜ የምንሰጠው የምስክርነት ጊዜ ስለሆነ እናንተም ኑና እንደቀደመው እንደሌሎቹ ታሪካችሁ ተደርጎላችሁ እንድትመሰክሩ ሰሚነሽ ኪዳነ ምሕረት ትፍቀድላችሁ። ሰው ወደ ሰሚነሽ ኪዳነ ምሕረት ሲመጣ መጀመሪያ ይመዘገባል፣ ቦታ ይሰጠዋል። ምንም አይነት ረፍት የለም። ቅዳሴው፣ ኪዳኑ፣ ጸበሉ፣ ሁሉ ነገር ሰዓታቱ፣ ማህሌቱ፣ ዋዜማው ጠቅላላ ሰሚነሽ ላይ ዓመቱን ሙሉ ስለሚደረግ ወደ ገዳማችን ብትመጡ የማረፊያ ቦታ ችግር የለም።
ጸበል ዓመቱን ሙሉ፣ ቅዳሴ ዓመቱን ሙሉ፣ ኪዳን ዓመቱን ሙሉ፣ ልዩ ኬዝ ልዩ ምክንያት ያለባችሁ ደግሞ ክርስትና ስማችሁ ለአባቶች ተሰጠው በቅዳሴና በዋሻ አባቶቻችን በጸሎት ያስቧቸዋል። ሰፊ አገልግሎት ስለሆነ ይበልጥ ደግሞ ወደ ገዳሟ ብትመጡ ደግሞ በአይናችሁ የምታዩ ስለሆነ ነው። የሰሚነሽ ኪዳነ ምሕረት በየሳምንቱ ቅዳሜና እሑድ ወር በገባ በ16 መስቀል መታሸት፣ ገድል ማሳዘን፣ መገበሪያ መስፈር፣ የገዳሟን ታሪክ በግልጽ በአውደ ምሕረት ላይ መስማት፣ ምስክርነት መስማት፣ ወደ ዋሻ ገብቶ አባቶቻችን የሚጸልዩበት ቦታ ገብቶ አልቅሶ ድንግል ማርያምን ማግኘት ይቻላልና ይሄ ሁሉ አገልግሎት ስላለ ሁላችሁም ወደ ገዳማችን እንድትመጡ ገዳሟ ጥሪዋን ታስተላልፋለች። አውቀዋለሁ ደጅሽን የረቶታዬ ጽኑ ሰላም ጸጥታ የት ሄዳለሁ ብትመጡ የማትሰለቻችሁ ፈጽሞ በቃ ብላ የማትመልሳችሁ እናት አስተዳደሪዋ ስለ ታሪኳ ይሄንን ብለውናል። ሐዲሳትን ከብሉያት በማጣቀስ የመጽሐፍ መምህር የሆኑት መምህር ኢሳይያስ ደግሞ ስለ እናታችን ስለ ቅድስት ኪዳነ ምሕረት እንዲህ ይነግሩናል። እሳቸውን እንስማቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥም ከሀገር ውጭም ያላችሁ ክቡራን የኪዳነ ምሕረት ልጆች ሁላችሁ እንደምን ቆያችሁ? ዛሬ የኪዳነ ምሕረት ወርሃዊ መታሰቢያ በዓሏ ነው። እንግዲህ ኪዳነ ምሕረት ማለት እግዚአብሔር ከእናቱ ጋራ ቃል ኪዳን የገባበት መሐላ የፈጸመበት ነው። ከብዙ አባቶቿ ጋራ ከነ አዳም፣ ከነ አብርሃም፣ ከነ ኖህ፣ ከነ ይስሐቅ ቃል ኪዳን ገብቷል። የሷ ቃል ኪዳን ግን ከዚያ ይልቃል። የነዚህ የአባቶቿ ቃል ኪዳን የተፈጸመው በድንግል ማርያም ነው። በዕለተ ዓርብ የእያንዳንዱ ቃል ኪዳን ተፈጽሟል ማለት ነው። የሷ ቃል ኪዳን ይልቃል ያልነው ለምንድን ነው? የእመቤታችን ሐሳቧም እንደ አምላክ ሐሳብ ነው። እንዴት ማለት? የክርስቶስ ሐሳቡ ምንድነው ካለ የክርስቶስ ሐሳቡ ቸርነት፣ ርኅራኄ፣ ደግነት ነው። ንጽህና፣ ቅድስና ነው። የድንግል ማርያም ሐሳቧም ልክ እንደዚሁ ነው። ድንግል ማርያም ሐሳቧ ንጽህና ነው፣ ቅድስና ነው። በንጽህና በቅድስና እየኖረች ብቸኛ እናታችን ድንግል ማርያም ናት። እግዚአብሔር ሰው ልጅ ሲፈጥረው በንጽህና በቅድስና እንዲኖር ነው፣ ኃጢአት እንዲሰራ እንዲበድል አይደለም። ታዲያ ይሄን ፈጽማ የተገኘች ድንግል ማርያም ብቻ ናት። በገነት የሰው ልጅ ሲኖር እንዲህ ነበር። እንደማ እንደ ድንግል ማርያም። ድንግል ማርያም የክርስቶስን ሐሳብ ያራመደች ብቸኛ ናት። ንጽህናን ቅድስናን ይዛ የኖረች ቸርነትን ርኅራኄነትን ይዛ የኖረች ብቸኛዋቱ ድንግል ማርያም ስለሆነች ሐሳቧም እንደ አምላክ ሐሳብ ነው። የክርስቶስን ሐሳብ ይዛ ተገኘች። እሱም ከሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ ማለት ነው። ታዲያ የሰው ልጅ ማንን ይመስል ነበር ቢባል ድንግል ማርያምን ነው የሚመስለው። ከመውደቁ በፊት የነበረውን ያን ሕይወቱን ድንግል ማርያም ምስክር ሆና ትገልጽለታለች ማለት ነውና ታዲያ ድንግል ማርያም ይቺ ናት። በዕለተ ዓርብ የእያንዳንዱ ቃል ኪዳን ተፈጸመ። ለምሳሌ የአዳም ቃል ኪዳን ምንድነው? ከልጅ ልጅ ተወልጄ በሜዳ ድኬ አድንሃለሁ ነው። ከልጅ ልጁ ተወለደ ከድንግል ማርያም በሜዳው ተመላለሰ፣ በመስቀል ላይ ተሰቀለ። በዕለተ ዓርብ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነው ያ የአዳም አካል ነስቶ ሰው ሆኖ በድንግል ማርያም ምክንያት የሰው ልጅ ዳነ። ይህ ነገር ተፈጸመባት ማለት ነው። ታዲያ የተፈጸመ ቃል ኪዳን አላት፣ ወደፊትም የሚፈጸም ቃል ኪዳን አላት። እስከ ዳግም ምጽአት የተፈጸመው የሰው ልጅ ከሲኦል ነፃ ወጥቷል። የሰው ልጅ በብርሃን ተመላልሷል። ቃል ኪዳኗ ይህ ተፈጽሟል። የሚፈጸመው ወደፊት ያለው አማላጅነቷ ነው። እንዴት? ክርስቶስን ልጆችን ይቅር በላቸው እያለች እኛን ታማልደናለች። እምቢ ሲላት ምን ትላለች? ዘጸዋ ስመቺ ወለዘገብረ ተስካረኪ መህለች። ምን ነው ስምሽን የጠራ ተስካርሽን ያደረገ እምርልሻለሁ አላልከኝምን? ትለዋለች። እሷም አዎ ብዬሻለሁ። ታዲያ ከስጋሽ ስጋ ከነፍስሽ ነፍስ ነስቼ ሰው መሆኔ ላልምርልሽ ነውን? ይላታል። ይሄን ጊዜ ምን ትለዋለች? በል ማርልኛ ትለዋለች። እሱም ማርኩለኪ ማርኩልሽ እያለ ልጆቿን ወደ ገነት እንዲገቡ ያደርግላታል ማለት ነው። የድንግል ማርያም አማላጅነቷ ኪዳነ ምሕረትም የተባለችው የተጠራችውም እንዲህ ነው፣ የሰው ልጆችን ለማማለድ ነው። ከሌሎቹ ቅዱሳን አባቶቻችን ድንግል ማርያም ትበልጣለች፣ ትልቃለች።
ሰማይና ምድር የማይወስነውን ወስና የተገኘች ሰዓሊተ ምሕረት ለወሉደ ሰብ ለልጆቿ ምሕረትን የምታማልድ የታመነች ሰማይና ምድር ያልወሰኑትን የወሰነች ታምናም ልጆቿን ያዳነች ድንግል ማርያም ስለሆነች ስሟም ኪዳነ ምሕረት ተብሎ ይጠራል ማለት ነውና ኪዳነ ምሕረት በአማላጅነቷ አትለያችሁ፣ አለው በስጋ አለው በነፍስ ትበላችሁ፣ ከልጇ ከወዳጇ ታማልዳችሁ፣ አማልዳም የልጇን ስጋና ደም እንድትቀበሉ ታብቃችሁ። የሰው ልጅ ፍጻሜው ስጋውና ደሙን ተቀብሎ የክርስቶስ የመንግስት ወራሽ እንዲሆን ነውና ለዚህ በአማላጅነቷ ታብቃችሁ። እስኪ ለኪዳነ ምሕረት በደልታ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ አልልም። ወርሃዊ በዓሏን የምናከብረው ከየካቲት 16 ጀምሮ ነው። ማለትም በየካቲት 16 በላዔሰብ 78 ነፍስ የበላውን ድንግል ማርያም በጥላዋ አማለደችው። ይህን ጊዜ ስሟም ኪዳነ ምሕረት ተባለ። ከዚህ በኋላ አማላጅ ነሽ፣ ልጆችሽን የምታማልጅ እንዲህ የበደሉትን እንዲህ ኃጢአት የሰሩትን ከልጅሽ ከወዳጅሽ የምታማልጃቸው እነሱም አንቺን ተስፋ አድርገው በአንቺ ቃል ኪዳን ተማምነው ዕለት ዕለት ወደ ቤትሽ ይገሰግሳሉ። ዕለት ዕለት በአንቺ አማላጅነት መዓልትና ሌሊት ሳይሉ የአንቺን አማላጅነት ተስፋ አድርገው ወደ አንቺ ይመጣሉ። አንቺንም ስምሽን እየጠራን በየወርሽ ቃል ኪዳንሽን እየተማጸንን ከልጅሽ ታማልጅን ዘንድ ይሄን ወርሃዊ በዓልሽን እናከብራለን። ጽኑ ሰላም ጸጥታ የት ሄዳለሁ አልልም ሲከፋኝ። ክቡራን ተመልካቾቻችን እንግዲህ እንደተመለከታችኋት ነው ከጎንደር የመጣችው አትሌት እንግዲህ ለዓመት ለ6 ወር ድረስ እዚሁ ዊልቸር ላይ ነበረች። ለ6 ወራት ደግሞ በሌሎች ቦታዎች እንደዚሁ ሕክምና በአጠቃላይ ለ2 ዓመት ስትሰቃይ ነበረ። ዛሬ ደግሞ ሐሙስ መታ እሁድን ፈውስ አግኝታለች። በጣም የሚገርመው ነገር ጸበል አልተጠመቁም፣ እምነትም አልነካኝም፣ ደጇ ብቻ ስመጣ ነው ያለችው። የሚያስገርም ነው። አንድ ታሪክ ልንገራችሁ። ብዙዎቻችን ጸበል ቦታ እንመጣለን። ጥቂቶቻችን በኩባያ ልጠጣ እንላለን፣ ትንሽ ይበቃኛል። አንዳንዶቻችን ደግሞ አይ የለም 5 ሊትር ያስፈልገኛል፣ 5 ሊትር ሊያዝና ፀሐይ የጠጣው ልሙቅ ልጠጣ እሱ ነው ህመሜን የሚያወጣው ብለን እናስባለን። ይሄ የሚነግረን አንድ ነገር አለ። በጥቂቱ እማራለሁ ያለ በጥቂቱ ይማራል፣ በብዙ ያድነኛል ያለ በብዙ ይድናል። እንደዚህች እህታችን ደግሞ ግቢዋ ስመጣ እድናለሁ ብሎ ላመነ ግቢዋ መጥቶ ይድናል። መድኃኔዓለም እንደዚህ ነው ሲሰራ፣ ምንም ሌላ አዲስ ነገር አያስፈልገውም። አልቋል በተባለ ነገር ላይ እንደገና ህይወት ቀጥሎ እናየዋለን። ምክንያቱም ሁሉን የሚችል አባት ነውና ያለን። ለሷ የደረሰች ኪዳነ ምሕረት ለኛ ለሁላችንም ትድረስልን። ዛሬ ሚያዝያ 16 2018 ዓመተ ምህረት በአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት እነሆ የነበረንን መርሃ ግብር በዚሁ አጠናቀናል። እናንተስ ዛሬን ኪዳነ ምሕረትን እየታሳለፋችሁ የወር ሰው ይበለን። ወር ደግሞ እግዚአብሔር ከረዳን ካገዘን በአንጎለላ ሰሚነሽ ኪዳነ ምሕረት እንገናኛለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። መድኃኔዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ገብረ ሰላም
የትንሣኤን በዓል ተከትሎ ምዕመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላህ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል። አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማኅበር ያነጋግሩ። የምስራች ደስ ይበላችሁ፣ ሞትን ድል አድርጎ ተነሳላችሁ። በዚህም እግዚአብሔር አለ። አይገርምም? ሁሉ የእሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ኅብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው። ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ የመድኃኔ ዓለምን ለመድኃኔ ዓለም እንስጥ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። Thank you.